ሰላም ጤና ይስጥልኝ ውድ ተመልካቾች፣ ቤት በማከራየት ገቢ የሚያገኙ የደረጃ ላይ ግብር ከፋዮች ግብር አወሳሰን የሚያሳዩ አራት ምሳሌዎችን ይዘናል ማለት ነው። በእነዚህ ምሳሌዎች መሰረት የግብር አወሳሰኑ ምን እንደሚመስል እናያለን። ምክንያቱም አራቱም ምሳሌዎች የተለያዩ ስለሆኑ አወሳሰናቸውም እንደዚሁ የተለያየ ነው ማለት ነው። ስለዚህ እነዚህን በዝርዝር እንመለከታለን። የመጀመሪያው ምሳሌ ላይ የከፋዩ ደረጃ ለግብር ከፋይ ሲሆኑ ያላቸውን የድርጅት ቤት ለባንክ አከራይተዋል ማለት ነው። ካገኙት ገቢ ላይ 50%ን ለእርጅና ቅናሽና ለእድሳት ለተለያዩ ወጪዎች የሚቀነስ ሲሆን ከ50% ላይ ደግሞ ለመንግስት ግብር እንዴት እንደሚወሰንባቸው እናያለን ማለት ነው። ምሳሌ 2 ላይ የምናገኛቸው ግብር ከፋይ ደግሞ ለመኖሪያ ቤትና ለድርጅት ነው ያከራዩት ማለት ነው። ነገር ግን ውል ሲዋሉ የድርጅት ቤታቸውን በ10 ሺህ ብር እንዲሁም ደግሞ የመኖሪያ ቤታቸውን በ2,000 ብር እንዳከራዩት የሚገልጽ ነው ማለት ነው ውሉ። የገቢዎች ጽሕፈት ቤት የክትትል ባለሙያዎች ደግሞ ባደረጉት ጥናት መሰረት የድርጅት ቤቱ የተከራየው በ15,000 ብር፣ የመኖሪያ ቤቱ ደግሞ የተከራየው በ3,000 ብር እንደሆነ አረጋግጠዋል ማለት ነው። በዚህ መሰረት ግብር ከፋዩ ግብራቸው እንዴት እንደሚወሰን እንመለከታለን ማለት ነው። ወደ ምሳሌ 3 ስንሄድ ደግሞ ድርጅት ቤት ሲሆን ግብር ከፋዩ በፈቃደኝነት የሂሳብ መዝገብ አቅርበዋል። እንዲሁም ደግሞ የተጨማሪ እሴት ታክስ ተመዝጋቢ ናቸው ማለት ነው። እንግዲህ ግብር ከፋዩ የደረጃ ላይ ግብር ከፋይ ናቸው፣ ግዴታ የለባቸውም። በፈቃደኝነት ሂሳብ መዝገብ ይዘዋል፣ ተጨማሪ እሴት ታክስም ተመዝግበዋል ማለት ነው። በዚህ መሰረት ግብር ከፋዩ ሂሳብ መዝገብ ያቀረቡ ቢሆንም በኦዲት ምርመራ ወቅት የተጣሉ ወጪዎች ስላሉ ተጨማሪ ግብር የሚጠበቅባቸው በመሆኑ አስተዳደራዊ ቅጣቶች ተጨምረው ይወሰኑባቸዋል ማለት ነው። አራተኛው የደረጃ ላይ ግብር ከፋይ ኃላፊነቱ የተወሰነ የግል ኩባንያ ያላቸው ግብር ከፋይ ናቸው። የሂሳብ መዝገብ ያቀረቡ ሲሆን ባቀረቡት የሂሳብ መዝገብ መሰረት ግብር ከፍለዋል ማለት ነው። ነገር ግን ወጪዎቻቸው ውድቅ በመደረጋቸው ምክንያት ግብር የሚከፈልበት ገቢያቸው ወይም የሚከፍሉት ግብር ይጨምራል ማለት ነው። የኪራይ ገቢ ግብራቸው ስንት እንደሚሆን እንዲሁም ደግሞ አስተዳደራዊ ቅጣታቸውም እንዴት እንደሆነ እንመለከታለን። ወደ ምሳሌ 1 ስንሄድ አቶ ጀማል ኑሪ ለአማራ ባንክ የድርጅት ቤታቸውን በወር ብር 40 ሺህ አከራይተዋል። ተከራይ ክፍያውን በየወሩ የሚከፍል መሆኑ በውሉ ተመላክቷል። ስለዚህ አቶ ጀማል ኑሪ የደረጃ ላይ ግብር ከፋይ ሲሆኑ የ2018 ግብር ዘመን የኪራይ ገቢ ግብር ስንት ነው የሚለው መልሱን ስናይ አመታዊ ገቢ 40 ሺህ ሲባዛ በ12 ወር 480 ሺህ ብር ይሆናል ማለት ነው። ግብር የሚከፈልበት ገቢ ከ480 ሺህ ላይ 50% ነው። ስለዚህ 240 ሺህ ይሆናል ማለት ነው። ፍሬ ግብር 240 ሺህ ሲባዛ በ35% ሲቀነስ 24659,400 ይሆናል ማለት ነው። ተርኖቨር ታክስን በተመለከተ የገቢ ግብር አዋጅ ማሻሻያው 1395/2017 መሰረት ማለት ነው ከሐምሌ 1 2017 ጀምሮ የተርኖቨር ታክስ ስለቀረ ታክስ አይታሰብባቸውም ማለት ነው። የአቶ ጀማል ኑሪ የግብር ውሳኔ ይህን ይመስላል ማለት ነው። በውላቸው መሰረት ግብራቸው ተወስኖላቸዋል። ያቀረቡት ዓመታዊ ሽያጭ ስለታመነበት በዚሁ መሰረት ዓመታዊ ግብር ስለከፈሉ ምንም አይነት አስተዳደራዊ ቅጣት የለባቸውም ማለት ነው። ምሳሌ 2 ላይ የምናገኘው ደግሞ ወይዘሮ ደስታ ወርቅና የድርጅት ቤት ለወይዘሮ ትዝታ ኑርልኝ በወር 10 ሺህ ብር እና የመኖሪያ ቤት ደግሞ ለአቶ አህመድ አብዱ በወር ብር 2,000 ያከራየች መሆኗን በውሉ ተመላክተዋል ይላል። ወይዘሮ ደስታ ወርቅና የደረጃ ላይ ግብር ከፋይ ሲሆኑ የጽህፈት ቤቱ የክትትል ባለሙያዎች የቤቶችን የኪራይ ዋጋ ያጠኑ ሲሆን የድርጅቱን ቤት በወር ብር 15,000 እና የመኖሪያውን ቤት ደግሞ በወር 3,000 ብር ያከራዩ መሆኑን አረጋግጠዋል ማለት ነው። ግብር ከፋዩ ውላቸውን ቢያቀርቡም የገቢ ጽሕፈት ቤት ሰራተኞች ግን ጥናት አድርገው ትክክል እንዳልሆነ አረጋግጠዋል ማለት ነው። ስለዚህ በዚህ መሰረት 10,000 የነበረው 15,000፣ 2,000 የነበረው ደግሞ 3,000 ብር መከራየቱን አረጋግጠዋል ማለት ነው። ወይዘሮ ደስታ የኪራይ ገቢ ግብር የሚወሰነው በየትኛው የወር ገቢ እንደሆነ እናያለን። የ2018 ግብር ዘመን የኪራይ ገቢ ግብር ስንት ነው የሚለውን እንመለከታለን ማለት ነው። የወይዘሮ ደስታ የድርጅት ቤት ወርሃዊ ኪራይ በተጠናው ጥናት ዋጋ 15,000 ፕላስ የመኖሪያ ቤት ወርሃዊ ኪራይ ዋጋ 3,000 ነው። በድምሩ 18,000 ማለት ነው። ከዚህ የምንማረው ምንድነው? አከራዮች የፍትህ ውል ብለው የሚያቀርቡትን ገቢ ተቋሙ ካላመነበት አለመቀበል እንደሚችል እና በራሱ ጥናት ወይም መረጃ ግብሩን መውሰድ እንደሚችል ነው ማለት ነው።
በዚህ መሰረት ግብሩ እንዴት ይወሰናል የሚለውን እንመልከት። 18000 ሲባዛ በ12 ወር ነው 216000 ብር ይሆናል ማለት ነው። ግብር የሚከፈልበት ገቢ ደግሞ 216000 ሲባዛ በ50% 108000 ይሆናል ማለት ነው። ፍሬ ግብሩ 108000 ሲባዛ በ25% ሲቀነስ 10200 ስናደርገው 16800 ይሆናል ማለት ነው። ተርኖቨር ታክስ በገቢ ግብር አዋጅ ማሻሻያ ቁጥር 19/2017 መሰረት ከሐምሌ 1 2017 ጀምሮ የተርኖቨር ታክስ የቀረ ስለሆነ ታክስ አይታሰብበትም ማለት ነው። የቤት አከራይ አገልግሎት ክፍያ 216000 ሲባዛ በ2% 4300 ይሆናል። ጠቅላላ ግብርና የቤት ኪራይ አገልግሎት ክፍያ 16800 ሲደመር 4320 21120 ይሆናል ማለት ነው። ግብር ከፋይዋ የፍትህ ውል ቢኖራቸው የገቢው ጽሕፈት ቤት ስላላመነበት በባለሙያዎች አስጠንቶ በተጠና ዋጋ መሰረት ግብሩን ወስነዋል ማለት ነው። ሶስተኛ አቶ ንብረት መኮንን ለኢትዮጵያ ንግድ ባንክ ቅርንጫፍ የድርጅት ቤታቸውን በወር ብር 70 ሺህ ኪራይ በማከራየት ከሐምሌ 1 2017 ዓ.ም ጀምሮ ውል ተፈራርሟል። ተከራይ ክፍያውን በየወሩ የሚከፍል መሆኑን በውሉ ተመላክቷል። ግብር ከፋዩ በ70 ሺህ ብር ቤታቸውን በወር አከራይተዋል። የደረጃ ለግብር ከፋይ ናቸው። ነገር ግን በፈቃደኝነት የሂሳብ መዝገብ አቅርበዋል። እንዲሁም ደግሞ የተጨማሪ እሴት ታክስ ተመዝጋቢ ናቸው። በዚህ መሰረት ግብሩን እንወስናለን። አቶ ንብረት መኮንን የ2018 የግብር ዘመን በሂሳብ መዝገብ ነሐሴ 30 2018 ዓ.ም ዓመታዊ ገቢ 840 ሺህ ነው። ግብር የሚከፈልበት ገቢ 320 ሺህ ብር ነው። በሂሳብ መዝገባቸው መሰረት ማለት ነው። በዚህም መሰረት ለመንግስት ያሳወቁት የግብር መጠን 94 ሺህ ሲሆን በሂሳብ መዝገብ ምርመራ ውጤት መሰረት ያለ አግባብ የተያዙ ወጪዎች ውድቅ በመደረጋቸው ግብር የሚከፈልበት ገቢ 420 ሺህ መሆኑን በታክስ ኦዲተሮች ተገኝተዋል ማለት ነው። በዚህም መሰረት በቀን 05/02/2019 ዓ.ም ግብሩ ቢወሰን አቶ ንብረት መኮንን የኪራይ ገቢ ግብር እንዴት ይወሰናል? ግብር ከፋዩ ዓመታዊ ገቢያቸው 840 ሺህ ነው። በሂሳብ መዝገብ መሰረት ግብር የሚከፈልበት 320 ሺህ ነው። በኦዲተሮች ምርመራ መሰረት ደግሞ 420 ሺህ ግብር የሚከፈልበት ገቢ መሆኑ ተረጋግጧል። ለምን? የተጣሉ ወጪዎች ስላሉ ማለት ነው። በሂሳብ መዝገባቸው ላይ ተካተው የነበሩ ተቀባይነት ያላገኙ ወጪዎች በመኖራቸው ትርፋቸው እንዲጨምር ሆነዋል ማለት ነው። በዚህ መሰረት የኪራይ ግብር እንዴት እንደሚወሰን እንመለከታለን ማለት ነው። በሂሳብ መዝገቡ መሰረት የአቶ ንብረት መኮንን ኪራይ ገቢ ግብር አወሳሰን ነው የምናየው። የወር ኪራይ ገቢ ብር 70 ሺህ ነው። የአመት የኪራይ ገቢ ብር 70 ሺህ ሲባዛ በ12 840 ሺህ ነው። ግብር የሚከፈልበት ገቢ ብር 420 ሺህ ሲሆን ፍሬ ግብር 420 ሺህ ሲባዛ በ35% ሲቀነስ 24600 122400 ነው። አሳውቆ የከፈለው ግብር ደግሞ 94000 ማለት ነው። ቀሪ የሚጠበቅበት ኪራይ ግብር 122400 ሲቀነስ 94000 28400 ይሆናል ማለት ነው። የተጨማሪ እሴት ታክስ በየወሩ አሳውቀው ከፍለዋል ተብሎ ነው የተያዘው። አስተዳደራዊ ቅጣትን በተመለከተ በታክስ አስተዳደራዊ አዋጁ መሰረት እናሰራለን ማለት ነው። የመጀመሪያው የሂሳብ መዝገብ ባለመያዝ የሚጣል ቅጣትን በተመለከተ ሲሆን የሂሳብ መዝገብ ስለያዙ አይቀጡም ማለት ነው። ሁለተኛው የታክስ ማሳወቂያ ዘግይቶ ማቅረብ ይቀጣል። ምክንያቱም በወቅቱ ባለማቅረቡ ማለት ነው። ከሐምሌ 30 ድረስ አሳውቀው መክፈል ሲኖርባቸው ነሐሴ 30 2018 ዓ.ም ለአንድ ወር ያህል ዘግይተዋል ማለት ነው። ስለሆነም የግብሩን 5% የሚቀጣ ሲሆን 28400 ሲባዛ በ5% 1420 ይቀጣል ማለት ነው። ይህ ቅጣት ከብር 10000 ወይም በታክስ ማስታወቂያው ላይ መመልከት የነበረበት የታክስ መጠን 100% በሚለው መሰረት 1420 ቅጣት ከዚህ በታች ከተመለከተው ያነሰ አይሆንም ማለት ነው። ከብር 10000 እና ከ28400 ያነሰ በመሆኑ 10000 የታክስ ማስታወቂያ በወቅቱ ባለማቅረብ ይቀጣል ማለት ነው። ሶስተኛው ምንድነው? ታክስን አሳንሶ ማስታወቅ ነው። በታክስ ማስታወቂያው የተገለጸው የታክስ መጠን ከታክስ ከፋዩ ሊከፍል ከሚገባው ትክክለኛ የታክስ መጠን ያነሰ እንደሆነ የታክስ ጉድለቱ መጠን 10% ቅጣት ይከፍላል ማለት ነው። የዚህ አንቀጽ ንዑስ አንቀጽ 1 በታክስ ከፋዩ ላይ ለሁለተኛ ጊዜ ተፈጻሚ በሚሆንበት ጊዜ 30% ይቀጣል። ለሶስተኛ ጊዜ ተፈጻሚ ከሆነ ደግሞ 40% እንዲከፍል ይደረጋል ማለት ነው። በዚህ መሰረት ግብር ከፋዩ ገቢውን ያሳነሰው ለመጀመሪያ ጊዜ በመሆኑ መክፈል ያለበትና በተከፈለው መካከል ባለው ጉድለት ልዩነት ላይ 10% ይቀጣል ማለት ነው። 28400 ሲባዛ በ10%
2840 ይቀጣል ማለት ነው። አራተኛው ታክስ አዘግይቶ መክፈልን በተመለከተ ሲሆን ከ01/01/2019 እስከ 05/02/2019 ማለት ነው። ለአንድ ወር ወይም የወሩ ከፊል ለሆነው ጊዜ ለዘገየበት 28400 ሲባዛ በ5% 1400 ይቀጣል። ከዚያ በኋላ ለዘገየበት ለእያንዳንዱ ወር ወይም የወሩ ከፊል ለሆነው ጊዜ 28400 ሲባዛ በ2% ሲባዛ በ2 ወር ይሆናል ማለት ነው። በድምሩ 2556 ለዘገየበት ይቀጣል ማለት ነው። ወለድ ዋና ዕዳ ሲባዛ የወለድ ምጣኔ ሲባዛ የዘገየበት ጊዜ ሲካፈል ለ365 ይሆናል። በዚህም መሰረት 28400 ሲባዛ በ24.72% ሲባዛ በ7 ቀን ሲካፈል ለ365 ቀን ማለት ነው 1346 ከ39 ይሆናል ማለት ነው። ወለድ ላይ ልትገነዘቡት የሚገባው አንዱ ጉዳይ ምንድነው? 24.72% የሚለው የወለድ ምጣኔ የሚገኘው የንግድ ባንክ ማበደሪያ ወለድ ላይ 25% ተጨምሮበት ነው ማለት ነው። ለምሳሌ 10% ቢሆን የማበደሪያ ወለዱ 25% ሲጨመርበት 12.5 ሊሆን ይችላል። ለምሳሌ ወለድና ቅጣት ድምር 16742 ከ39 ነው ማለት ነው። በድምሩ መከፈል የሚገባው ግብር አስተዳደራዊ መቀጫና ወለድ ብር 45142 ከ39 ነው ማለት ነው። ወደ ምሳሌ 4 ስንሄድ ከሌሎቹ ለየት ያለ ነገር ነው የምናገኘው። ምክንያቱም ንስር ኃላፊነቱ የተወሰነ የግል ኩባንያ ህንፃውን ነው የሚለው ከሐምሌ 1 2017 ዓ.ም ጀምሮ በወር 70 ሺህ ብር ለጣና ማይክሮ ፋይናንስ ቢያከራይ በሂሳብ መዝገብ ሐምሌ 30 2018 ዓ.ም ዓመታዊ ገቢ 840 ሺህ፣ ግብር የሚከፈልበት ገቢ 320 ሺህ፣ በሲስተም የተከፈለ 96 ሺህ ብር አለ ወይም አሳውቋል ማለት ነው። የከፈለ ቢሆን በሂሳብ መዝገብ ምርመራ ውጤት መሰረት ያለ አግባብ የተያዙ ወጪዎች ውድቅ በመደረጋቸው ግብር የሚከፈልበት ገቢ 546 ሺህ መሆኑን በታክስ ኦዲተሮች ተገኝተዋል ማለት ነው። በዚህ መሰረት በቀን 05/04/2000 ግብሩንና የከተማ አገልግሎት ክፍያው በሂሳብ መዝገቡ መሰረት የኪራይ ገቢ ግብር ቢወሰን ነው። የወር ኪራይ ገቢ ግብር 70 ሺህ ነው። የዓመት የኪራይ ገቢ ግብር 70 ሺህ ሲባዛ በ12 840 ሺህ ነው። ግብር የሚከፈልበት ገቢ ብር 546 ሺህ ነው። በኦዲተሮች መሰረት ፍሬ ግብር 546 ሺህ ሲባዛ በ30% ነው። ምክንያቱም ኃላፊነቱ የተወሰነ የግል ኩባንያ ነው ድርጅቱ ማለት ነው። ፍሬ ግብር 163800 ነው። ቅድሚያ ሳውቆ የከፈለው 96 ሺህ ነው። ቀሪ የሚጠበቅበት ግብር 163800 ሲቀነስ 9607800 ይሆናል ማለት ነው። የተጨማሪ እሴት ታክስ በየወሩ አሳውቀው ከፍለዋል ተብሎ ነው የተያዘው። ሁሉም ሰው ሰራሽ ማንነት ያላቸው ድርጅቶች፣ ኃላፊነታቸው የተወሰኑ ማህበራት፣ አክሲዮኖች የደረጃ ሀሌታዋ ግብር ከፋዮች ናቸው ማለት ነው። ንስር ኃላፊነቱ የተወሰነ የግል ማህበር ደረጃ ሀሌታዋ ግብር ከፋይ ነው ማለት ነው። የደረጃ ላይ ግብር ከፋዮች አመታዊ ገቢያቸው ከ2 ሚሊዮን በታች ነው። ኃላፊነታቸው የተወሰኑ ማህበራት፣ የአክሲዮን ድርጅቶች የደረጃ ሀሌታዋ ግብር ከፋዮች ናቸው ማለት ነው። አመታዊ ሽያጫቸው ከ2 ሚሊዮን ቢያንስም ማለት ነው። በዚህ መሰረት ግብር ከፋዩ ያልከፈሉት የግብር መጠን ስላለ አስተዳደራዊ ቅጣት ይመለከታቸዋል ማለት ነው። ሂሳብ መዝገብ ባለመያዝ አይቀጣም፣ ምክንያቱም የሂሳብ መዝገብ ስለያዘ ማለት ነው። የታክስ ማሳወቂያ ዘግይቶ ማቅረብ አይቀጣም፣ ምክንያቱም በወቅቱ ስላሳወቀ ማለት ነው። ደረጃ ሀሌታዋ ግብር ከፋይ ስለሆኑ እስከ ጥቅምት 30 ማሳወቅ ስለሚችሉ ማለት ነው። ታክስን አሳንሶ ማስታወቅ ግብር ከፋዩ ገቢውን ያሳነሰው ለመጀመሪያ ጊዜ በመሆኑ መከፈል ባለበትና በተከፈለው መካከል ባለው ጉድለት ላይ 10% ይቀጣል ማለት ነው። 67800 ጉድለቱ ነው ሲባዛ በ10% 6780 ይሆናል ማለት ነው። ታክስ አዘግይቶ መክፈልን በተመለከተ ለአንድ ወር ወይም የወሩ ከፊል ለሆነው ጊዜ 67800 ሲባዛ በ5% 3390 ብር ይቀጣል ማለት ነው። ምክንያቱም ኦዲት የተደረገው ሂሳባቸው ታህሳስ 4 በመሆኑ ማለት ነው። ከዚያ በኋላ እያንዳንዱ ወይም የወሩ ከፊል ለሆነው ጊዜ ለዘገየበት 67800 ሲባዛ በ2% ሲባዛ በአንድ ወር 1356 በድምሩ 4746 ታክስ ለዘገየበት ይቀጣል ማለት ነው። ወለዱን ስናይ 67800 ሲባዛ 24.72 ሲባዛ በ35 ቀን ሲካፈል ለ365 1607 ከ13 ነው። የቤት ኪራይ አገልግሎት ክፍያ 16800 ነው። ምክንያቱም 70000 ሲባዛ በ12 ሲባዛ በ2% ስለሆነ ማለት ነው። መከፈል የሚገባው ንግድ ትርፍ ግብርና አስተዳደራዊ መቀጫ ፕላስ የቤት ኪራይ አገልግሎት ክፍያ ማለት ነው 97733 ከ13 ነው ማለት ነው። ውድ ተመልካቾቼ ስለ ደረጃ ለ ግብር ከፋዮች ግብር አወሳሰን በቂ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።